ብዙውን ጊዜ አዳዲስ የዩቲዩብ ቻናሎች ዩቲዩብ ላይ ሰርች በሚደረጉበት ጊዜ አይመጡም ወይም ደግሞ ጀማሪ ዩቲዩበር ሆናችሁ አብዛኛውን ጊዜ ቻናላችሁ ሰርች በሚደረግበት ጊዜ አይመጣም። ይህም የሚሆንበት ምክንያት በእነዚህ ሁለት ስህተቶች ምክንያት ነው። እነዚህ ሁለት ስህተቶች ምን ናቸው? እንዲሁም ደግሞ ምን ማድረግ አለባችሁ በዛሬው ቪዲዮ ዲቴል የምነግራችሁ ይሆናል ማለት ነው። ቪዲዮውን እስከ መጨረሻው መከታተል እንዳትረሱ። አሁን ቀጥታ ወደ ፕሮሰሱ እንገባለን። እነዚህ ሁለት ነገሮች ምንድናቸው? ቀጥታ ወደ ዩቲዩብ ስቱዲዮ ገብተን ነው የምናስተካክለው ማካችሁ ወይም ደግሞ በኮምፒውተራችሁ ገብታችሁ ማስተካከል ትችላላችሁ። ብቻ ወደ ዩቲዩብ ስቱዲዮ ገብታችሁ ነው የምታስተካክሉ ማለት ነው። አሁን ቀጥታ በስልኬ ወደ ዩቲዩብ ስቱዲዮ ገብቼ ስቴፕ ባይ ስቴፕ የምነግራችሁ ይሆናል። ስፔሻሊ ደግሞ ሁለተኛው በጣም አስፈላጊና ነው በጣም ፓወርፉል የሆነ ነገር ስለሆነ ቪዲዮውን እስከ መጨረሻ መከታተል እንዳትረሱ። ቀጥታ አሁን ወደ ፕሮሰሱ እንገባለን ማለት ነው። አብራችሁን ቆዩ። ኦኬ እና አሁን ዩቲዩብ ስቱዲዮ ላይ ከገባችሁ በኋላ ወደ ታች ስክሮል ታደርጉና እዚህ ጋር ሴቲንግ የሚል አለ። ታች ኮርነር ላይ በጣም መጨረሻ ላይ ስክሮል ታደርጉና ኮርነር ላይ ሴቲንግ የሚል አለ። ሴቲንግ ላይ ትገባላችሁ ማለት ነው። በመቀጠል የምታደርጉት ማለት ነው እዚህ ጋር ሴቲንጋችሁ ላይ ከገባችሁ ቻናል ላይ ወደ ታች ገብታችሁ ኪወርድ አለ። የመጀመሪያውና በጣም ፓወርፉል ነው እዚህ ጋር ነው። ኪወርዳችሁን የቻናላችሁን ስም ማለት ነው እዛ ኪወርድ የሚለው ቦክስ ውስጥ ማለት ነው የተለያዩ ኪወርዶችን ታስገባላችሁ። እሱ ማለት ግን የቻናላችሁን ስም ወይም ደግሞ የቻናላችሁን ሃንድል እዛ ኪወርድ ውስጥ ማስገባት አለባችሁ ማለት ነው። ያኔ አሁን ለምሳሌ እዚህ ጋር የራሴን ኢትዮ ቴክ ሪቪው ብሎ እዚህ ጋር የራሴን ቻናል ኪወርድ አስገብቻለሁ ራይት። ስለዚህ እናንተም የራሳችሁን ቻናል በመጀመሪያ አንደኛው እዚህ የኪወርዱ የመጀመሪያው ፓርት ላይ ማለት ነው የኪወርዳችሁን የቻናላችሁን ኪወርድ እዚህ ጋር ታስገባላችሁ። ባጭሩ የቻናላችሁን ስም ታስገባላችሁ ማለት ነው። ይሄን አክል ምንም ኮምፕሊኬትድ የሆነ ነገር አይደለም ራይት። ስለዚህ የቻናላችሁን ስም እዚህ ጋር ካስገባችሁ በኋላ በመቀጠል ከፈለጋችሁ ሃንድሉንም ማስገባት ትችላላችሁ። እነዚህ ሁለቱን ካስገባችሁ በኋላ ሴቭ ትሉታላችሁ ባጭሩ ማለት ነው። እዚህ ጋር የራሴን እዚህ ጋር እንደምታዩት ኢትዮ ቴክ ሪቪው ብለ የራሴን አስገብቻለሁ። እናንተም የቻናላችሁን ስም እዚህ ጋር ኪወርድ ውስጥ ታስገባላችሁ ማለት ነው። በመጨረሻ ላይ ምን ታደርጋላችሁ? ሴቭ ታደርጋላችሁ። ሴቭ አድርጋችሁ ትወጣላችሁ። እናም ደግሞ ሁለተኛውና ቻናላችሁ ሰርች ሲደረግ የማይመጣበት ምክንያት ወይም ደግሞ ሌላ ሰው ቻናላችሁን መጎብኘት ቢፈልግ ወይም ደግሞ ሳምሃን ቻናላችሁን መጎብኘት ቢፈልግ ሰርች ሲደረግ የማይመጣበት ሁለተኛው ነገር ምክንያት ማለት ነው ያ ምን መሰላችሁ? እዚህ ጋር ፊውቸር ኤንድ ኤሊጂቢሊቲ ላይ እንገባለን ማለት ነው። ሴቲንጉ እዛው ሆነን እዚህ ጋር ፊውቸር ኤንድ ኤሊጂቢሊቲ አለ። እዚህ ጋር ሶስት ገቡና ወርታይስ ፖስት አድርጉ። ሶስተኛው ማለት ነው ኤኔብል መሆን አለበት ወይም ደግሞ ኤሊጂብል መሆን አለበት ማለት ነው። እነዚህ ሁለቱ ባይ ዲፎልት ቻናል ክሬት ካደረጋችሁ እና ደግሞ ሁለተኛው ቱ ስቴፕ ቬሪፊኬሽን ካበራችሁ ባይ ዲፎልት ኤኔብል ሆናሉ። እዚህ ጋር ሶስተኛው ማይበራበት እዚህ ጋር ቻናል ሂስትሪ ስለሌላችሁ ነው ሁለተኛው ማለት ነው። ቻናላችሁ ሰርች ሲደረግ የማይመጣበት ምክንያት እዚህ ጋር እንደምታዩት ይሄኛው የራሴ ለምሳሌ ኤሊጂብል ሆኗል። አሁን ሰርች በሚደረግበት ጊዜ እንደውም የኔ ቻናል አንደኛ ነው የሚመጣው። ማንም ሰው የኔ ኢትዮ ቴክ ሪቪው ብሎ ሰርች ቢያደርግ ቻናል ላይ በመጀመሪያ ላይ ይመጣል ራይት። ያም የሆነበት ምክንያት ቅድም እንዳሳያችሁ እዚህ ጋር ኪወርድ አስገብቻለሁ። ሁለተኛ ደግሞ እዚህ ጋር የቻናል ሂስትሪ ኢናብል ሆኗል ማለት ነው። ወይም ደግሞ ሶስተኛው ፊውቸር ኢናብል ሆኖልኛል ማለት ነው። እነዚህ ሶስተኛው ኢናብል በሆነበት ጊዜ ቻናል ላይ ሰርች በሚደረግበት ጊዜ የመጀመሪያ ከማንኛውም ቻናል ቀድሞ ይመጣል ማለት ነው። ምክንያቱም ሶስተኛው ፊውቸር ኢናብል ሆኖልኛል። እንዲሁም ደግሞ ቅድም ያሳያችሁን ፊውቸር ኤንድ ኤሊጂቢሊቲ ላይ ኢናብል ሆኗል እና ደግሞ ሁለተኛ ላይ የቻናል ስም ኪወርድ ውስጥ አስገብቻለሁ ማለት ነው። እናንተም እዚህ ጋር ቻናላችሁን ኪወርድ ካስገባችሁ ኋላም ማይመጣላችሁ ከሆነ ምናልባትም ቻናላችሁ አዲስ ስለሆነ ማለት ነው ምናልባትም እዚህ ጋር የቻናል ሂስትሪ እስኪሰራ መጠበቅ አለባችሁ። ቻናል ሂስትሪ ማለት ነው ባጭሩ ምንም ይሄን አክል የተወሳሰበ ነገር አይደለም። ያው በዛ ቻናሉን ክሬት ባደረጋችሁ ኢሜል የሰውን ቪዲዮ ገብታችሁ ላይክ እንዲሁም ደግሞ የተለያዩ ኮሜንቶችን በምጽፉበት ጊዜ ቻናላችሁ ሂስትሪ ይኖረዋል ማለት ነው። ስለዚህ ቢያንስ ሚኒማም አንድ ወር ወይም ደግሞ 15 ቀን በቂ ነው የቻናል ሂስትሪ ለመገንባት። አሊያም ደግሞ በዛ ከተባለ አንድ ወር ጊዜ ውስጥ የቻናል ሂስትሪያችሁን መገንባት ትችላላችሁ ማለት ነው። ስለዚህ የቻናል ሂስትሪ ባጭሩ ይሄን ይመስላል። ምንም ይሄን ያክል ኮምፕሊኬትድ የሆነ ነገር የለም ራይት። ስለዚህ የቻናል ሂስትሪ ከገነባችሁ ወይም ደግሞ በዛ ኢሜል ማለት ነው የተለያዩ ቪዲዮዎችን የምታዩ ከሆነ ሰብስክራይብ የምታደርጉ ከሆነ ኮሜንት የምታደርጉ ከሆነ የቻናል ሂስትሪ መገንባት ትችላላችሁ ማለት ነው። እንግዲህ ቻናላችሁ ሰርች በሚደረግበት ጊዜ የማይመጣበት ምክንያት እነዚህ ሁለት ነገሮች ብቻ ነው። ሌላ ምንም አይነት ነገር የለም ራይት። ስለዚህ እነዚህ ሁለት ነገሮችን ብቻ በማስተካከል
ቻናላችሁ ሰርች ሲደረግ እንዲመጣ ማድረግ ትችላላችሁ ማለት ነው። ምክንያቱም አዲስ ስለሆናችሁ ወይም ደግሞ ቻናሉ አዲስ ስለሆነ አልጎሪዝሙ እስኪለም ድረስ ትንሽ የተወሰነ ጊዜ ይፈልጋል ራይት። ለዛም ነው እዚህ ጋር ቻናል ሂስትሪ ኢናብል ያሆነላችሁ ማለት ነው። ሶ ቻናል ሂስትሪ ለመገንባት ያው አሁን እንደነገርኳችሁ ባጭሩ የተለያዩ ቪዲዮዎችን በዛው ኢሜል ማለት ነው ቻናሉን ክሬት ባደረጋችሁ ኢሜል ዩቲዩብ ላይ ቪዲዮዎችን መመልከት እንዲሁም ደግሞ የተለያዩ ቪዲዮዎች ላይ ገብታችሁ ኮሜንት ማድረግ ላይክ ማድረግ እና የመሳሰሉ ነገሮችን በምታደርጉበት ጊዜ የቻናል ሂስትሪ ቢልድ ማድረግ ትችላላችሁ ማለት ነው። ያኔ ይሄ ሶስተኛው ፊቸር ኢናብል ይሆንላችኋል ማለት ነው። ኦልራይት ቀጥታ ደግሞ አሁን እነዚህ ሁለት ነገሮችን ከጨረሳችሁ በኋላ ማድረግ ያለባችሁ ነገር ሴቭ አድርጋችሁ እዛው ከዩቲዩብ ስቱዲዮ እዚህ ጋር ከጨረሳችሁ በኋላ ዙም አውት ታደርጋላችሁ። ያው በኮምፒውተራችሁ ከሆነ ስትሰሩ በጣም ይቀልላችኋል። ሶ እዚህ ጋር በስልኬ ስለምንሰራ በስልካችሁም በኮምፒውተራችሁም ዩቲዩብ ስቱዲዮ ዘሴም ስለሆነ ችግር የለውም፣ ምንም ማተር አያደርግም። ሶ እዚህ ጋር ፋይናሊ ከጨረስን በኋላ ሴቭ ብለን እንወጣለን ማለት ነው። ኦልራይት ከዛ በኋላ ሌላ ምንም የምትሰሩት ነገር የለም እና ዲስክሪፕሽን ላይ የተለያዩ የቻናላችሁን ስም አዳድ እያደረጋችሁ ቪዲዮዎችን አፕሎድ ስታደርጉ ያ ቪዲዮ ቻናላችሁ ሰርች በሚደረግበት ጊዜ የመምጣት ቻንስ አለው ማለት ነው። ሶ አይ ሆፕ የዛሬው ቪዲዮ የሆነ ቁም ነገር እንዳስጨበጣችሁ። ሶ የዛሬው ቪዲዮ ይሄን ይመስል ነበር። በሌላ ጸዴና አስተማሪ ቪዲዮ እስከምንገናኝ ድረስ ቻናሉን ሰብስክራይብ፣ ቪዲዮን ላይክ ማድረግ እንዳትረሱ። እንዲሁም ደግሞ የተለያዩ የቴክ መረጃዎችን እንዲሁም ደግሞ አዳዲስ የቴክ ቲፖችን በቴሌግራም ቻናላችን ስናስቀምጥላችሁ ማለት ነው። ኢትዮ ቴክ ብላችሁ ቴሌግራማችን ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ።